ዶሮ አርቢ ከሆንክ ቤትክ መጥፋት የሌለባቸው የዶሮ መድኃኒቶችን ልንገርክ። ዛሬ ይህንን ቪዲዮ በማየትክ በጣም ብዙ ወጪዎችን ታድናለህ። ከአጉል መንከራተትና ከስራ ውጪ ከመውጣትም ትድናለህ ብዬ አስባለሁ። ይሄ ቪዲዮ በጣም ጠቃሚ ነው። ዛሬ ፈጽሞ ከቤታችሁ መጥፋት የሌሉባቸውን መድኃኒት ዝርዝር እነግራችኋለሁኝ። ከዚህ በተጨማሪ ታዲያ እነዚህ መድኃኒቶች የሚያገለግሏችሁ ታዲያ ለምን ጉዳይ እንደሆነ፣ ከየት እንደምትገዟቸው፣ ምን ያክል ኮስት እንደሚያደርጋችሁ። አብዛኛው ዶሮ አርቢ ነገሩ ካከተመለት በኋላ ነው ገና ወደ መድኃኒት ለመግዛት የሚሯሯጠው። ይሄ ነገር መሆን የለበትም። ቢያንስ ዶሮ እርባታ ላይ በድግግሞሽ የሚታወቁ አይነት በሽታዎች አሉ። በድግግሞሽ የምንጠቀምባቸው ደግሞ መድኃኒት አይነቶች አሉ። እነዚህ መድኃኒት አይነቶች ብታውቃቸውና ገዝተህ ብታስቀምጣቸው ባለሙያን እያማከርክ ወይም ደግሞ ራስህ ዲያግኖስ እያደረግካቸው ምናልባት እንደ ትሪትመንት ልትጠቀምበት ትችላለህ። ስለዚህ ከዚህ ጋር ተያይዞ ዛሬ ለኢመርጀንሲ የምንጠቀምባቸው ወይም ደግሞ ለድንገተኛ ጉዳይ የምንጠቀምባቸውን መድኃኒቶች ከቤት ውስጥ መጥፋት የለባቸውም። ኢመርጀንሲ ኪት ይባላሉ። ወይም ደግሞ በአጠቃላይ ማንኛውም ዶሮ አርቢ፣ በእርግጥ እነዚህ ለዶሮ አርቢም ብቻ አይደሉም፣ በከብትም በፍየሎችም በሌሎች በወተት ላሞችም ብሰሩ ለእያንዳንዱ ዘርፍ ኢመርጀንሲ ኪት ቤቱ ሊቀመጥ ይገባል። ያ ማለት ድንገት የሆነ ነገር ሲፈጠር ወዲያው ምላሽ ለመስጠትና ዶሮዎቻችን ፈጥነው እንዲያገግሙ ለማድረግ የምንጠቀምበት ነው ማለት ነው። ነገር ግን ገና በሽታው ተፈጥሮ በሚያይላችሁ ሰው መጥቶ ወይ ራሳችሁ ቀስ ብላችሁ አይታችሁ እንደገና ደግሞ መድኃኒት ገዝታችሁ፣ ይሄ ማለት በትንሹ 1 ቀን ይፈልጋል። ስለዚህ መታከም ከነበረበት እንግዲህ አብዛኞቹ ጥናቶች እንደሚያመለክቱት የዶሮዎች በሽታ ያ ማለት ዘግይተን ስለምናክማቸው ወይም ደግሞ ዘግይተን ዲያግኖስ ስለምናደርጋቸው ብቻ ነው ያለመዳን እድላቸው ወይም ደግሞ ከፍተኛ ሞርታሊቲ እርባታ ውስጥ እንዲፈጠር የሚያደርገው ማለት ነው። ስለዚህ ከዚህ ጋር ተያይዞ ለምላሹ በጣም ቅርብ እንድንሆንና ለምላሹ በጣም ፈጣን እንድንሆን ዛሬ እነዚህን ለኢመርጀንሲ ጉዳዮች የሚያገለግሏችሁ ማንኛውም አርቢ ጋር ሊፈጠሩ የሚችሉ አይነት በሽታዎች ናቸው አሁን ምነግራችሁ። ያ ማለት እናንተ ዶክተሮች ስለሆናችሁ አይደለም፣ ወይም ደግሞ ጀማሪ ስለሆናችሁ አይደለም፣ ወይም ደግሞ 10 እና 15 ዓመት ስለሰራችሁ አይደለም። እኔን ጨምሮ እኛ እርባታ ውስጥ ሊፈጠር የሚችሉ አይነት በሽታዎች ዶሮ አርቢ ጋር በአጠቃላይ ሊፈጠር የሚችል አይነት በሽታ ስላለ ለዛ የሚሆኑ ያ ማለት እንግዲህ ለማከም ብቻ አይደለም የምንጠቀመው፣ ለባዮሴኩሪቲ ጉዳይ የምንጠቀምበትን የተለያዩ ዲስኢንፌክታንቶች እነግራችኋለሁ፣ በጣም ኢፌክቲቭ የሚባሉትን። ከዚህ በተጨማሪ ደግሞ ከበሽታ ደግሞ ላገገሙም ደግሞ እነግራችኋለሁ፣ ወይም ደግሞ በበሽታ ተይዘዋል ነገር ግን ሲያገግሙ ምን እንስጣቸው የሚለውን 2። ሶስተኛ ነገር ደግሞ ዶሮቻችን ቀድሞውኑ በበሽታም እንዳይያዙ የሚያደርጋቸው እነዚህን ጉዳዮች እንመለከታለን። ስለዚህ ከተለያዩ ስትረሶች አንጻርም እገልጽላችኋለሁ። ያ ማለት እንግዲህ በተለያየ አይነት መንገድ ዶሮቻችን ለስትረስ ይጋለጣሉ። በዚህ ስትረስ ምክንያት ደግሞ ለሚመጣው በተለይ በሽታ ቀስቃሽም ስለሆነ ያ ማለት በሽታዎቹ ራሳቸው ፓቶጂኖቹ ኢንኩቤሽን ፔሪዳቸው በጣም አጭር ነው። ስለዚህ ከዚህ ጋር ተያይዞ መድኃኒቶችን እጠቅስላችኋለሁ ማለት ነው። በቃ በአጠቃላይ የምላችሁ ነገር ይህን ቪዲዮ በማየታችሁ በጣም ብዙ ታተርፉበታላችሁ፣ ከብዙ ወጪም ትድናላችሁ ማለት ነው። ወጪ ስንመለከት ግን አንድ ላሳስባችሁ የምፈልገው ነገር እኔ ከዚህ ቀደም ከ4 ወይ 5 ዓመት ገደማ ይመስለኛል ዩቲዩብ ቻናል ወደ እናንተ ማድረስ ከጀመርኩባቸው ጊዜያት ጀምሮ በጣም ጥገኛ ስለነበርኩኝ በጣም ብዙ የመድኃኒት ኮስት እንግዲህ ያ ማለት 80 ብር እና 120 ብር የምንገዛበት መድኃኒት ጊዜ ማለት ነው። በቃ ከዚህ በላይ አይደለም። ከ60 ብር ጀምሮ መድኃኒት ነበረ በነገራችን ላይ ከ60 ብር ጀምሮ እስከ 120 ብር። በቃ 120 ብር ማለት አሁን ላይ 450 ብርና 500 ብር የሚሸጡ አይነት መድኃኒቶች ያሉበት ማለት ነው። ስለዚህ በዛን ሰዓት ላይ እንግዲህ አንድ ካርቶን ተሸክሜ ወደ ቤት የሚገባበት ጊዜ ነበረ፣ በሌለኝ ገንዘብ በሌለኝ መነሻ ወይም ደግሞ ባላተረፍኩበት ዶሮዎች እዛ ጋር እየሞቱ እኔ መድኃኒት ለመግዛት ስሯሯጥ የነበረበት ጊዜ ማለት ነው። ይሄ ነገር በእናንተ እንዲደርስ ስለማስፈልግ ቢያንስ ከእኔ ትንሽ ነገር እንድትማሩ ቢያንስ ባትማሩም እንኳን ሀሳቡን ብትወስዱና በራሳችሁ ደግሞ ኢንቨስቲጌት ብታደርጉ በጣም የተሻለ ነው ማለት ነው። ስለዚህ እነዚህ ነገሮች ዛሬ ወደ እናንተ ይዤላችሁ መጣሁኝ። የመጀመሪያው ሁላችሁም ግን ይህን ቪዲዮ ላይክ አድርጉ። እየሰማችሁ ዝም ብላችሁ እየሰማችሁ ብቻ ሳይሆን ላይክ አድርጉ። ኮመንት ሀሳባችሁን ደግሞ ጠቅማችኋል አልጠቀማችሁም የሚለውንም ኮመንት አድርጉልኝ። በእርግጥ በጊዜ ሂደት ነው መጥቀሙን የምታውቁት። ምናልባት በዚህን ሰዓት ላይ በሽታው ላይኖር ይችላል፣ ላትጠቀሙበት የምትችሉበት እድል ጀማሪም ስራ ውስጥም ላትሆኑ ትችላላችሁ። ስለዚህ ሀሳቡ ጠቅሞኛል ካላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ኮመንት ላይ ሀሳብ አስተያየቶቻችሁን ጻፉልኝ። በሚቀጥለው ሰኞ የመጀመሪያው ዙር ስልጠና ይጀምራል። ያ ማለት የ111ኛ ዙር የዶሮ እርባታ ስልጠና ይጀምራል። እንዲሁም ደግሞ ቅዳሜ ለስልጠና መውሰድ የምትፈልጉ በበጎች በፍየሎች ላይ ስልጠና መውሰድ የምትፈልጉ ደግሞ ቅዳሜ ሙሉ ቀን ስልጠና ይኖረናል።
ስለዚህ በ0954621324 ደረጃቸውን የጠበቁ ቄብ ዶሮች የ3 ወር ቄብ ዶሮችን እያስረከብን ነው የምንገኘው። ከመንቁር ጋር ተያይዞ ከክትባት ጋር ተያይዞ የሚያስጨንቃችሁ ካላችሁ የኛ ዶሮች በጣም ጥሩ ናቸው። በተለይ ደግሞ ከዚህ ቀደም ሰርታችሁ የማታቁም ካላችሁ በጣም አነስተኛ የሆነ ሞርታሊቲ ሬት ያላቸው ለማኔጅመንት በጣም ቀላል ምንም አይነት ተጽዕኖ የሚያደርግባቸው ይሄ የምነግራችሁ ከ2 ወር ዶሮች እና ከዛ በታች ካሉ ዶሮች አንጻር ነው የምነግራችሁ። እንደነዚህ አይነት ዶሮችን ፉል ፓኬጆች ማስተዳደር፣ ማቋቋም ስራ፣ ትራንስፖርቴሽን ጨምሮ የምትፈልጉ ካላችሁ እኛ እንግዲህ እስቲ አይታችሁ ትመርጡናላችሁ። ምንም ድርድር ውስጥ መንገባም አይደለንም። ፋርማችን የተቋቋመበት መንገድና ዴይሊ አክቲቪቲያችን በአጠቃላይ ከሌላው እርባታ ለየት ያለ ስራ እየሰራን ያለ ነው። ለዚህም ደግሞ ለእናንተም ድጋፍ እዚህ አብቅቶናል ማለት ነው። ስለዚህ ወደ መጣሁበት ጉዳይ ልመለስላችሁ። አድራሻችን ብሉ ናይል ህንፃ 2ኛ ፎቅ ላይ ነው የምንገኘው። ሁላችንንም የሚያስማማ አንድ ማሳሰቢያ አለኝ። ይህንን መድኃኒቶች ከመዘርዘሬ በፊት ሁላችንንም አንድ የሚያደርገን ባለሙያም ብትሆኑ ጀማሪም ብትሆኑ ልምድም ቢኖራችሁ ኤክስፐርትም ብትሆኑ አንድ ወሳኝ የሚባል ህግ አለ። የመጀመሪያው መድኃኒት ደካማ አያያዝን አያክምም። ደካማ አያያዝ እየያዛችሁ በመድኃኒት ለመሻገር የምትፈልጉ ሰዎች ካለ ፈጽሞ አይሳካም። ስለዚህ ወጪ ብቻ ነው የምትሆኑት። ይሄንን የምገልጽላችሁ መድኃኒት የሚሰራው ጥሩ በሚባል ማኔጅመንት ውስጥም ሰፖርት ሊያደርገው ይገባል ማለት ነው። የመጀመሪያው ቫይታሚኖችን እንመልከት። እነዚህ ቫይታሚኖች እንግዲህ በጣም ስፔሻል ናቸው። አሁን ይህንን ብራንድ ግዙ ይሄኛው በጣም ምርጥ ነው አልላችሁም። ራሳችሁ የምትገዙበት ቦታ ላይ ሄዳችሁ የቫይታሚን ኤ፣ የቫይታሚን ዲ3፣ ኢ፣ ሲ እና ቢ ኮምፕሌክሶች በውስጡ መያዛቸውን እዩ። ጀርባው ላይ በደንብ ተጽፎላችኋል። በደንብ ማንበብ ትችላላችሁ። ስለዚህ ጀርባው ላይ እዩና በጣም በከፍተኛ ደረጃ ነው የምላችሁ። ሌሎች አሚኖ አሲዶችና ሌሎች ኢንዛይሞች፣ ሌሎች አንቲኦክሲዳንቶች ይኖሩታል። እሱን አይደለም የምላችሁ። በዋናነት ቫይታሚኖች ዶሮች ከበሽታ እያገገሙ ካሉ ከዚህ በተጨማሪ ደግሞ በበሽታ እንዳይያዙ ኢሚኒውን ቡስተር ይሆናል ማለት ነው። ያ ማለት የበሽታ የመከላከል አቅማቸውን ቡስት ያደርግላቸዋል። አንድ ስለዚህ ከዚህ ጋር ተያይዞ ከአፕታይት ጋር ተያይዞ ችግር ያለባቸው ለምሳሌ ዶሮች ጨርሰው አለመብላት ካለ የመኖ ችግር እንዳለ ሆኖ ነገር ግን በተቻለ መጠን የዶሮቹን ችግር ለማከም ዶሮቹ የአመጋገብ ድክመት ካለባቸው እንደ አፕታይት የሚሆናቸው አንድ በሽታ የሚከላከልላቸው 2 ፕሮዳክቲቪቲን የሚያሻሽል 3 ዋና የሚባሉ 3 ጥቅሞች አሉት። እነዚህ ነገሮች እንድታሻሽሉ ይረዳቸዋል። በዶሮ እርባታ ስራ ከፍተኛ ፈታኝ የሚያደርገው ነገር ፈታኙ የሆነ በሽታ ምንድን ነው? የመተንፈሻ አካል መታወክ ወይም ደግሞ የመተንፈሻ አካል በሽታ። እውነት ለመናገር የመተንፈሻ አካል በሽታ እንደ ምልክቶች እናያቸዋለን እንጂ ራሱን የቻለ የመተንፈሻ አካል ችግር ራሱን ችሎ አይመጣም፣ በበሽታዎች ረገድ ስናያቸው ማለት ነው። የመጀመሪያው እንግዲህ ከቫይራል ነገሮች ጋር ወይም ደግሞ ከአያያዝ ጉለት ጋር ተያይዞ የሚመጡ የመተንፈሻ አካል ችግሮች ይኖራሉ። ይሄ ማለት ኦልሞስት ሁሉንም በሚባል ደረጃ ቆይታው ይለያይ እንጂ ወይም ደግሞ እርባታው ውስጥ ገብቶ በሽታው የመቆየቱ ወይም ደግሞ የሕክምናው ነገር ይለያይ እንጂ ዶሮቹ የመከላከል አቅማቸው ይለያይ እንጂ የመግባት እድሉ ሰፊ ነው። ታዲያ ይሄ በሽታ የአይን ማበጥ እንዲሁም ደግሞ ማሳልና ማስነጠስ፣ የአፍንጫ ፈሳሽ የሚታወቁበት አይነት ምልክቶች ናቸው። በቃ እነዚህ 4 ነገሮች ካሉ የመተንፈሻ አካል እንደተጠቃ የምታውቁበት ነው። ምናልባት ክሮኒክ ሊሆን ይችላል ካልሆነ ወይም ደግሞ ሲአርዲ የምንለው ወይም ደግሞ ኖርማል ከዚህ ከአሞኒያ መጨመር ከቬንቲሌሽን እጥረት ጋር ተያይዞ ከኦክሲጂን ማጠር ጋር ተያይዞ እንዲሁም ደግሞ ከዚህ ከጉዝጓዝ መርጠብና ከፍተኛ አሞኒያ ከመፍጠር ጋር ተያይዞ ሊሆን ይችላል ይፈጠራል። ስለዚህ ከዚህ ጋር ተያይዞ አሁን የምነግራችሁ ጉዳይ መድኃኒቶቹ 2 ነገሮችን እንጠቀም። የመጀመሪያው ለዚህ በጣም ፍቱን ነው የሚባለው መድኃኒት ወይም ደግሞ ንጥረ ነገር አንቲባዮቲክ፣ የአንቲባዮቲክ ንጥረ ነገር ማለት ነው ታይሎሲን ይባላል። ታይሎሲን እንደየተለያዩ ብራንድ ይመጣል። ያ ማለት ድርጅቱ ራሱ ስም ሰጥቶት ይመጣል፣ ስም አውጥቶለት ይመጣል። ነገር ግን የትኛውም አይነት ፋርማሲ ሂዱ፣ የትኛውም የሕክምና ጣቢያ ሂዱ፣ ከየትኛውም ባለሙያ ጋር ስትነጋገሩ መጠቀም ያለባችሁ ታይሎሲን ይባላል። በሁለተኛ ደረጃ እንደ ሰከንደሪ ኢንፌክሽን ወይም ደግሞ እንደ ሰከንደሪ ባክቴሪያል ኢንፌክሽን ትሪትመንት እንዲያገለግላችሁ ወይም ደግሞ ይሄ ኮምፕሊኬትድ የሆኑ ባክቴሪያል ኢንፌክሽኖች እንዳይፈጠሩ ለማድረግ እሱን ደግሞ ለማከም ቴትራሳይክል ልትጠቀሙ ትችላላችሁ ማለት ነው። ቴትራሳይክል እንደ ሁለተኛ ኦፕሽን ይሆናችኋል ማለት ነው። እንደ ሶስተኛ ሆሜድ የሆነ ነገር ልንገራችሁ። እንግዲህ አንቲባክቴሪያል ነው፣ አንቲፈንጋይ ነው፣ በብዙ ነገር የምንጠቀምበት ሆሜድ በሆነ መልኩ ደግሞ ጋርሊክ ወይም ደግሞ ነጭ ሽንኩርት ተጠቃሽ ነው። አሁን የምነግራችሁ 3 መድኃኒቶች ናቸው። ዶሮቻችሁ ማስነጠስ፣ ማሳል
የአተነፋፈስ መቸገር፣ ያ ማለት በአፍንጫ ትተው በአፍ መተንፈስ ካለ፣ የአፍንጫ መደፈን፣ የአፍንጫ መስመር መደፈን፣ እነዚያ ነገሮች ሲኖሩ፣ ማስነጠስ ካለ፣ የአፍንጫ ፈሳሽ፣ የአፍንጫ እብጠት፣ የአይን እብጠት ካለ፣ እነዚያ ነገሮች ሲኖሩ ቀጥታ ዶሮቻችሁ የመተንፈሻ አካል ችግር ገጥሟቸዋል ማለት ነው። ስለዚህ ይሄ ነገር ካለ በታይሎሲን ይታከማል፣ በቴትራሳይክል ይታከማል፣ በነጭ ሽንኩርት ይታከማል። ሶስቱ እንግዲህ ዶሮዎቹ ታይሎሲን እያንዳንዱ 100 ግራም ትገዛላችሁ። በጣም ቤስት በሆነ መንገድ ደግሞ በጣም ኤክስፐርት ከሆናችሁ ይሄንን ትሪትመንት በምን ትሰጣላችሁ? በኢንጀክሽን ትሰጣላችሁ። እጅግ ግን ጥንቃቄ ይፈልጋል። ልብ አድርጉ። እጅግ ጥንቃቄ የሚፈልግና ባለሙያን የሚፈልግ ነው ኢንጀክሽኑ ማለት ነው። አንደኛ ኢንጀክት የምታደርጉበት ሳይት በጣም የተመረጠ መሆን አለበት። ሁለተኛ ነገር ደግሞ ዶዙ የተመጠነ መሆን አለበት በሰውነት ክብደታቸው ልክ። ሶስተኛ ነገር ደግሞ ልምድ ይጠይቃል። ልምድ ያ ማለት የተለያዩ ኢንስትራክሽኖች አሉት ላው ላይ ምናልባት በሱ መንገድ እንኳን ብትሄዱ የተወሰነ ሞርታሊቲ ሬት የመፈጠር እድሉ፣ የነርቭ ሲስተማቸው የመጠቃት እድሉ፣ ኢንጀክት በምታደርጉበት ሰዓት ሾክ አድርገው የመሞት እድላቸው ሰፊ ነው። ስለዚህ እነዚህ ነገሮች ከግምት ውስጥ እንድታስገቡልኝ እፈልጋለሁ ማለት ነው። ስለዚህ ሁለተኛውን ጉዳይ ተመለከትን። ሶስተኛውን ጉዳይ ደግሞ ልንገራችሁ። ሶስተኛው ጉዳይ ዶሮቻችሁ ደም የሚያስቀምጣቸው ከሆነ በጣም ዊክነስ ካለባት፣ ይሄ በቃ መድከም፣ ይሄ ያለመንቀሳቀስ፣ ድብርት አይነት ነገር ውስጥ አንደርዌት ካደረጋቸው፣ እነዚያ ነገሮች ካሉ ድንገት 2 እና 3 ዶሮ ሞቶ ከተገኘ እርባታ ውስጥ፣ ይሄ አልፎ አልፎ ነው፣ በቋሚነት አይደለም። እንዲሁም ደግሞ እድገታቸው በጣም የተጓተተ ከሆነ፣ በጠበቅነው ልክ ያልሆኑ ከሆነ ማን ተጠቃሽ ነው? ኮክሲዲያ ተጠቃሽ ነው። አምፕሮሊየም ይሰጣቸዋል። አምፕሮሊየም በብራንድም አምፕሮሊየም አለ። ንጥረ ነገሩ በዋናነት የየትኛውም ሀገር የቤልጅየምም ግዙ፣ ጣሊያንም ግዙ፣ ቻይናም ግዙ፣ በየትኛውም አይነት መንገድ አምፕሮሊየም ንጥረ ነገር ያስፈልገዋል ማለት ነው። እንደው በሀገራችን ላይ በጣም በብዛት ገበያ ላይ ከሚውሉ አይነት የመድኃኒት አይነቶች አምፕሮሊየም ተጠቃሽ ነው። ዋናው መሰረቱ ምን መሰላችሁ? ዶሮቻችሁ የአንጀት ግድግዳ መፍረሱ፣ የዶሮቻችሁ የሆድ ዕቃ ስርዓታቸው መታወክ፣ በእነዚህ አይነት በሽታዎች መጠቃት እድላቸው ሰፊ ይሆናል ማለት ነው። ስለዚህ ጉዝጓዛችሁን አጽዱ እባካችሁን። ይሄ ተራራማ የመሰለው ቤታችሁን አጽዱ እባካችሁን። ከፋርማሲ ማጠፉ ሰዎች አሉ አውቃለሁ። በቃ ደንበኛ የሆኑ ሰዎች አሉ። ለምን ትገዛላችሁ? አይደለም ለምን ነገ ጧት ወጥታችሁ ዶሮ እርባታ ላይ መጥፎ ነገር ታወራላችሁ? ስለ ዶሮ እርባታ መጥፎ ነገር ስራችሁን በአግባቡ ሳትወጡ፣ ኃላፊነታችሁን በአግባቡ ሳትወጡ ለምን ስለ መጥፎ ነገር ታወራላችሁ? መቼ በአግባቡ ሰራችሁና መቼ የገባውን በሽታ በትክክል በስም አወቃችሁትና? እንደ ሂስትሪ እንኳን የኔ እርባታ ላይ እነዚህ በሽታዎች ተፈጥረው ነበር የሚል ከስንት አንድ ሰው ጠያቂ ከሆነ፣ አንባቢ ከሆነ፣ ተመራማሪ ከሆነ፣ ጎበዝ ከሆነ፣ ስራው ወዳድ ከሆነ ሊያቅ ይችላል። ነገር ግን በዘፈቀደ የተሰጣችሁን ብቻ የተሸክማችሁ እየሄዳችሁ ባለሙያዎችን እየነቀፍኩ አይደለም፣ ወይም ደግሞ ባለሙያዎችን ትችት እያረኩ አይደለም። እኔ ባለሙያዎች የተሰጣቸውን ነው። ሄዳችሁ እናንተ በሽታችሁን ለዶክተሩ ካልተናገራችሁ ሊታወቅላችሁ አይገባም። እዚህ ጋር ይወጋኛል፣ እዚህ ጋር ይሰባብረኛል፣ እዚህ ጋር ይቆረጥመኛል ብላችሁ ካልነገራችሁት እሱ ያንን ነገር ሊያውቅ አይችልም። ያ ማለት እናንተ ከሚሰማችሁ ስሜት እሱ ደግሞ የተለያዩ ዲያግኖስ የሚያደርግበት ምናልባት የላቦራቶሪ ቴስት ሊሆን ይችላል። የተለያዩ ጉዳዮች፣ የሰው ሕክምና ብዙ አላውቅም። ስለዚህ ከዚህ ጋር ተያይዞ በእንስሳትም ሕክምና ዶሮቻችሁ የሚታይባቸው ፊድ ኢንቴካቸው ወርዷል ወይስ የኩሳቸው እንዴት ነው? ከለሩ ምን ይመስላል? የዩሪክ አሲዱ ምን ይመስላል? ፊታቸው ላይ ምን ታየ? ምናምን እነዚህ ነገሮች መታየት አለባቸው። አካላዊ ነገር በደንብ ፍንትው አድርገህ ስትናግሩት ይሄ ነው ብሎ እርግጠኛ ሆኖ ይሰጣችኋል። ዶሮቹ ይድናሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ ይህንን ማየት ያስፈልጋል። ሌላኛው አሁንም የምደግምላችሁ መድኃኒት ስለሰጣችሁ በአያያዝ ጉለት የሚመጣውን ችግር አይቀርፍላችሁ። ይሄንን ካልኳችሁ ስለ ዲስኢንፌክታንቶች ደግሞ እንመልከት። ምን አይነት ኬሚካል ርጭት ሊኖራችሁ ይገባል? ያ ማለት ለጉዝጓዝ የምትጠቀሙት አለ፣ ለቤት ውስጥ የምትጠቀሙት፣ ለቤት ውጭ የምትጠቀሙት፣ ለቱታ ለቡቲ የምትጠቀሙባቸው አይነት ኬሚካሎች አሉ። እንደየዶዝ መጠናቸው እየተሰራ ማለት ነው። በእርግጥ ቅድም እንዳልኳችሁ ኢንስትራክሽኖቹን ብቻ ወይም ደግሞ ዶዙን አይቶ ብቻ እንዲህ ነው ማለት ያስቸግራል። መጠቀመን ማየት፣ ተጎድቶ ማየት ያስፈልጋል። ከዛ ኤክስፔሪየንስ ተነስታችሁ ብታወሩ በጣም የተሻለ ነው። አንዳንድ ጊዜ እዛ ጋር ሌብሉ ላይ የተቀመጠውን አይነት አንብበን ተጠቅመን ጉዳት የሚደርስባቸውም ጊዜ አለ። ስለዚህ ለትክክለኛው አይነት አጠቃቀም ምን አይነት ይመስላል የሚለውን ልምድ ሊኖራችሁ ይገባል። ተነስታችሁ ዝም ብላችሁ ኬሚካል ርጭት ሳይደረግ ቤቱ ሳይጸዳ ኩሱ እዛው ተዝረክርኮ እንዳለ መጠጫው እንደዛው ተበካክቶ እንዳለ ምናምን ቴትራሳይክል ታይሎሲ ምናምን ብትሰጣቸው ቻው አለቀ። ይሄ ወጪ ብቻ ነው የሚሆነው። እንደውም ሬዚስታንስ እንዲኖር ያደርጋል። ሬዚስት የሚያደርጉ ከሆነ ዶሮዎች በቃ አከተመል ማለት ነው። ለምን
አይደለም ሀገራችን ላይ ዓለም አቀፍ ላይ ያሉ የአንቲባዮቲክ መጠኖች እነዚህ የዘረዘርኩላችሁ ናቸው። በደረጃ የሚቀመጡ ናቸው። 3 4 አያልፉም። 3 ናቸው በቃ በዋናነት ማለት ነው። የፔንሲሊን አለ፣ ቴትራሳይክል አለ፣ ታይሎሲን አለ። እነዚህ ናቸው በስፋት የሚታወቁት በስፋትም አገልግሎት ላይ የሚሉት። ስለዚህ እነዚህ ጉዳዮች ሊታወቁ ይገባል። እነዚህ አንቲባዮቲኮች ደግሞ ምናልባት ሁሉም አይነት ጉዳይ ባክቴሪያል ላይሆን ይችላል። ለምሳሌ እነዚህ ባክቴሪያል ነገሮችን በደንብ ያክማሉ። ባክቴሪያል ኢንፌክሽኖችን፣ ቫይራል ኢንፌክሽኖችን ግን ፈጽሞ አያክሙ፣ መድኃኒትም የላቸውም። ይሄ እንደ አጠቃላይ ነው። ስለዚህ ምን አይነት በሽታ ገብቷል የሚለውን ዲያግኖስ እንድታደርጉ በትክክል ያስፈልጋል ማለት ነው። ቬንቲሌሽን፣ አሞኒያና ዝቅተኛ የሆነ አመጋገብ፣ የተበከለ ውሃ ቫይራል ኢንፌክሽኖች ላይታከሙ የሚችሉበት ይሄ አያያዛችሁን የምታስተካክሉት እንዲሁም ደግሞ እንደ ሰከንደሪ ኢንፌክሽን እንዳይሆን ቅድም ኮምፕሊኬትድ እንዳይሆን ብቻ የምትጠቀሙበት ነው። ስለዚህ ከዚህ ጋር ተያይዞ እነዚህን ከግምት ውስጥ አስገቡልኝ። ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። በቀጣይ እስክንገናኝ ሰላም።